አንድ ምስጢራዊ በእጽዋት አማካኝነት የሚመጣ ኢንፌክሽን በዚህ አስደናቂ አስፈሪ ታሪክ ውስጥ አስከፊ ቫይረስ ወረርሽኝ ይጀምራል። የታመሙ ሰዎች አስከፊ መልክ መለዋወጥን ያስተናግዳሉ። የተሰባበሩ አካላቸው ከሙዝ፣ ሞስ፣ ከአበቦችና ከዛፎች ጋር ጭምር በመቀላቀል የተፈጥሮና የሞት አስቀያሚ ድቅል ፍጥረታትን ይፈጥራሉ። ጥቃት ለመሰንዘር አድፍጠው የሚጠብቁት እነዚህ ሪክሌይድ ደሪክሌይምድ ተብለው የሚታወቁት የአጽምና የዞምቢ መሰል አካላት በደንና እጽዋት በበቀሉባቸው አካባቢዎች ውስጥ በደንብ ይስማማሉ። አንዳንዶች ይህንን ተፈጥሮ በአካባቢ ላይ ላደረሱት ጉዳት በሰዎች ላይ የምትወስደው በቀል አድርገው ይመለከቱታል። የቀድሞ ታሪኩን ሙሉ በሙሉ የረሳው ኤታን የተባለው ወጣት ወረርሽኙ ከተከሰተ ከዓመታት በኋላ በፈረሰ መኪና ውስጥ ይነቃል። ከሴት ጓደኛው ከኤማ ጋር መኪና እየነዳ ሳለ የደረሰባቸውን የትራፊክ አደጋ ጥቂት ትዝታዎችን ያስታውሳል። ግራ ተጋብቶ በአንድ ወቅት ከተማ የነበረችውንና አሁን ግን እንግዳ በሆነ ሁኔታ ባዶ የሆነችውን ፍርስራሽ ውስጥ እሷን ይፈልጋታል። ከዚያም ጠመንጃ ያዘ ሰውን የጫነች መኪና ያገኛል። ኤታን ሁኔታውን ያስረዳል፣ የማስታወስ ችሎታ ማጣቱንም ይገልጻል። ነገር ግን የቫይረሱ የመጀመሪያ ምልክቶች አንዱ የማስታወስ ችሎታ ማጣት በመሆኑ ጥንቁቁ ሰው ምንም አይነት ዕድል ላለመስጠት ይመርጣል። ሰውየው እርምጃ ከመውሰዱ በፊት ከጥላው ውስጥ የተተኮሰ ጥይት ይጥለዋል። በመቀጠል በመኪናው ውስጥ የቀሩትን ተሳፋሪዎች በድንገት በማስወገድ አንዲት ምስጢራዊ ሴት ብቅ ትላለች። ኤታን ኤማን እየፈለገ መሆኑን ቢናገርም ሴትየዋ ግን በዱር ውስጥ ስለሚደበቀው አደጋ ታስጠነቅቀዋለች። እሷ የተተወውን መኪና ለማስነሳትና አስከሬኖቹን ለማንሳት በሚያደርገው ጥረት ውስጥ ኤታን ስለ አደጋው፣ ወደ ሐይቁ ስላደረጉት ጉዞና አብረው ስላሳለፉት የመጨረሻ ጊዜ ያሰላስላል። አስከሬኖቹን ስታጉዝ ኤታን እንዲረዳት ትጠይቀዋለች። ነገር ግን ከመረዳቱ በፊት ከፍተኛ ድካም ስለሚያሸንፈው ይወድቃል። ምስጢራዊቷ ሴትም ጉዳዩን ብቻዋን እንድትወጣው ይተዋታል። ከጥቂት ጊዜ በኋላ ኤታን እንዴት እዚያ እንደደረሰ በማያውቅበት አንድ እንግዳ ክፍል ውስጥ ይነቃል። ደረጃዎቹን በጥንቃቄ ወርዶ ያዳነችውን ምስጢራዊ ሴት ያገኛታል። ራሷን ሜይ ብላ ታስተዋውቃለች። ኤታን ስለ ማስታወስ ችሎታ ማጣቱ ሲነግራት ዓይኖቿ በጭንቀት ይበራሉ። አዳዲስ ልብሶችን ትሰጠዋለች። ይህም ትንሽ ቢሆንም አጽናኝ ተግባር ነበር። ኤታን እሱና የማቁሳቁሶችን አሽጋይ ቫይረሱን ዓለም ፍጻሜ አስቀድመው ባዘጋጁት ራቅ ባለ ጎጆ ውስጥ ለማሳለፍ አቅደው እንደነበር ይናገራል። አሁንም ኤማ እዚያ እንደምትጠብቀው አጥብቆ ይናገራል። ሜይ ከክፍሉ ከመውጣቷ በፊት ምንም ነገር እንዳይነካ ትነግረዋለች። በዚህም ቤቷ የደህንነት ወጥመድ ሥርዓት የተገጠመለት መሆኑን ትገልጻለች። ኤታን ስለ ሜይ እውነተኛ ማንነት እያሰበ ወደ ውጭ ሲወጣ የማወቅ ጉጉት ያሸንፈዋል። አካባቢውን ሲመለከት የአካሉ ቅርጽ ከአካባቢው ጋር በትክክል የተዋሃደ አንድ ሪክሌይድ ያገኛል። ሜይ በፀሐይ ኃይል ማመንጫ ጄኔሬተር ላይ እየሰራች ሳለ ዞምቢውን መርተል ብላ ታስተዋውቀዋለች። እንዲሁም ኤታን ርቀቱን እስከጠበቀ ድረስ መርትል ጥቃት እንደማይሰነዝር ታስጠነቅቀዋለች። ለመርዳት በመጓት ኤታን ስለ ጄኔሬተሩ ዕውቀት እንዳለው ይናገራል። በሚያስደንቅ በራስ መተማመን ጄኔሬተሩን ይጠግነዋል። ሜይ በጣም ትገረማለች። እሱ ግን ጥያቄዎቿን ችላ በማለት ቤቱ በዱር ውስጥ ርቆ የሚገኝ በመሆኑ ብቸኝነት ይሰማት እንደሆነ ይጠይቃታል። እሷም በቀልድ መርትል አጋሯ እንደሆነች ትናገራለች። ወደ ውስጥ ሲመለሱ ሜይ በሩን ትቆልፋለች። ይህም ኤታንን ያስገርመዋል። ልትገድለው እንደማታስብ ትነግረዋለች። ብትሞክር እንኳ እሱ በቀላሉ ሊያሸንፋት እንደሚችል በቀልድ ትናገራለች። ሜይ በድንገት ጠመንጃ አንስታ ለኤታን ትሰጠዋለች። እንድትተኩስባትም ትገዳደረዋለች። ደንግጦና ግራ ተጋብቶ ዓላማዋ ስላልገባው እምቢ ይላል። ከዚያም ሜይ የተወሳሰበውን ወጥመድ ትገልጽለታለች። የሽጉጡ አሰራር ለየት ያለ በመሆኑ ቃታውን ስቦ ቢሆን ኖሮ ወዲያውኑ ይሞት ነበር። በኋላ ላይ ኤታን ብስክሌት በመንዳት የፀሐይ ኃይል ባትሪዎች እንዲሞሉ የሚያግዝ የእንቅስቃሴ ኃይል ኪኔቲክ ኤነርጂ ያመነጫል። በጀርባ ሙዚቃ ሲጫወት ሜይ እንዲዳንስ ታበረታታዋለች። ነገር ግን የእሱን አለመመቸት ስታይ በምትኩ የካርታ ጨዋታ ትጋብዘዋለች። ከጨዋታው በኋላ ኤታን ኤማን ለመጠበቅ ቃል ስለገባ ሊፈልጋት እንደሚገባ ያስባል። ሜይ ግን በመርትል መጥፎ ጎን መገኘት እንደማይፈልግ በማስጠንቀቅ እስከ ንጋት ድረስ እንዲጠብቅ ትነግረዋለች። ዘና እንዲል ከነገረችው በኋላ ዞር ብላ ትተኛለች። የሜይን ምክር ችላ በማለት ኤታን ከሪክሌዶች ለመከላከል የብረት ዘንግ ይዞ ይወጣል። ኤማን ለማግኘት በማሰብ ወደ ፀሐይ ኃይል መኪናው ውስጥ ገብቶ በጨለማው ውስጥ በካንደል ሌክ ወደሚገኘው ጎጆ ይነዳል። ካንደል ሌክ ሲደርስ ከኤማ ይልቅ በጨለማ ውስጥ ተጠልለው የሚገኙ አንዲት እናትና ልጇን ያገኛል። ሴትየዋ በሱ መገኘት ስለፈራች በጠመንጃ ትንቅንቅ ታደርጋለች። ፍላጎቱ ምን እንደሆነም ትጠይቃለች።
እሱም ምንም አይነት ጉዳት እንደማያደርስና የሴት ጓደኛውን ብቻ እየፈለገ እንደሆነ ያረጋግጥላታል። በድንገት የሚቀርቡ የደረጃ ድምፆችን ይሰማሉ። አንዱ ሪክ ሌይድ ነው። በሩን በጊዜ ለመዝጋት ይሮጣሉ። ነገር ግን የደከመውና ያረጀው መከላከያ ረጅም ጊዜ ሊቆይ አልቻለም። ሰብሮ በመግባት ሴትየዋን ይይዛታል። በግርግሩ መሃል ኤታን የሴትየዋን ጠመንጃ ይይዛል። ነገር ግን ለክፋቱ ጠመንጃው ባዶ ነበር። በተስፋ መቁረጥ ስሜት ከመሬት ላይ መዶሻ አንስቶ የሪክ ሌዱን የራስ ቅል ደጋግሞ ይመታዋል። በመጨረሻም ሴትየዋን ከእጁ ያስለቅቃታል። በመቀጠል ሌሎች ሪክ ሌዶች እንዳይገቡ በሩን ያጠናክራሉ። ነገር ግን ኤታን ጭንቅላቱ የተቀጠቀጠው ሪክ ሌድ አሁንም እየተንቀሳቀሰ መሆኑን በማየቱ ይደነግጣል። ኤታን ለቤተሰቧ ስጋት እንዳልሆነ የተረዳችው ሴት ራሷን ጆሊን ብላ ታስተዋውቃለች። ጠመንጃው ጥይት ቢኖረው ኖሮ ኤታን እንደሚገደል ትናገራለች። በክንዱ ላይ ስላለው ፋሻ ለማወቅ በመጓት ጆሊን ስለ ቁስሉ ትጠይቀዋለች። ኤታን አደጋ ደርሶበት እንደነበርና ሐኪም የሆነችው የሴት ጓደኛው ኤማ ቁስሉን እንደፋሸችለት ይናገራል። ጆሊን በጎጆው ውስጥ ሳምንታትን እንዳሳለፈችና ያየችው በእጽዋት የተበከሉ ፍጥረታትን ብቻ እንደሆነ ትናገራለች። ኤታን ይህ የተመደበላቸው ቦታ በመሆኑ ኤማ በእርግጠኝነት እንደምትመጣ ይናገራል። ከጥቂት ጊዜ በኋላ ጆሊን እየጠበቀች ሳለ ኤታን እንቅልፍ ይወስደዋል። በማግስቱ ጠዋት በደም ተለውሶ ይነቃል። ምን እንደተፈጠረም ግራ ይገባዋል። ጆሊን ከሰውነቷ ላይ እጽዋት እየበቀሉ በደም ኩሬ ውስጥ ተኝታለች። እሷም እንደተበከለች አውቆ ወደ ጫካው ይሸሻል። ትንፋሹን ለመሰብሰብ ሲሞክር የጆሊን ልጅ ሳም በሪክ ሌድ እየተበላ መሆኑን ያስተውላል። በዚህ አስፈሪ ክስተት ምክንያት የማስታወስ ችሎታ ማጣቱ ተቀስቅሶ ትዝታው ከኤማ ጋር ወደ ነበረው አደጋ ይመለሳል። በሐሳብ ተውጦ የተበጫጨቀ ልብስ የለበሰ የሞተ ልጅ ያያል። በሚገርም ሁኔታ ቀርቦ ልጁ ማን ሊሆን እንደሚችል ያስባል። በድንገት በድንጋጤ ውስጥ የተለወጠና በደም የተሸፈነ መንጋጋ ያላት ሴት ወደ እሱ ትሮጣለች። ለመናገር ትሞክራለች፣ ነገር ግን አትችልም። ኤታን እሷ ሳምን እየበላች የነበረችው የተያዘች ሴት መሆኑን ለመለየት ይቸገራል። በድንገት የተተኮሰ ጥይት ንግግራቸውን ያቋርጠዋል። ሴትየዋም ጭንቅላቷ ውስጥ ጥይት አርፎባት ከድልድዩ ላይ ትወድቃለች። ሜይ ብቅ ብላ ሴትየዋ ከእንግዲህ ሰው እንዳልሆነች ትናገራለች። የኤታን የማስታወስ ችሎታ ማጣት መመለሱን ተረድታ እንደገና ራሷን ታስተዋውቃለች። ኤማ የኤታን የማስታወስ ችሎታ እየባሰበት መሆኑን የሚገልጽ መልእክት ትልክላቸዋለች። ነገር ግን የስልኩ ባትሪ በማለቁ ስልኩ ይጠፋል። ይህም ኤታንን ያበሳጨዋል። ሜይ ስልኩን ቤቷ መሙላት እንደምትችል በመንገር ታረጋጋዋለች። የፀሐይ ኃይል መኪናው አሁን ባዶና ጥቅም የሌለው በመሆኑ በብስክሌት ወደ ሜይ ቤት ይጓዛሉ። የነዳጅ ማደያ ሲያልፍ ኤማን ለማጥቃት የሞከረ ሌባ እንደተኮሰበት የሚያሳይ የኋላ ትዝታ በጭንቅላቱ ውስጥ ብልጭ ይላል። ነገር ግን በድንገት ወድቆ ወደ እውነታው ሲመለስ ትዝታው ይቋረጣል። ሌላ የማስታወስ ችሎታ መጥፋት እንደሆነ በማሰብ ሜይ የተለመደውን መግቢያዋን ትደግማለች። ነገር ግን ኤታን ደህና መሆኑን ይነግራታል። ሜይ ቤት ሲደርሱ የጥስ ቆሻ ብሬኪን ምልክት ያገኛሉ። ዙሪያውን ሲመለከቱ ከአንድ ቁጥቋጦ ስር የተደበቀ ሰው ያገኛሉ። ሰውየው ቶም ይባላል። ሚስቱን እየፈለገ ሳለ ቤቱን እንዳገኘው ይናገራል። በዓለም ፍጻሜ ወቅት የተተወ መስሎት ነው የገባው። ሜይ ሳይዋጥላት ጠመንጃውን ትቀማዋለች። ቶም ግን አንድ ጠመንጃ ብቻ እንዳለውና ምንም አይነት ግጭት እንደማይፈልግ ይናገራል። እራት ሲጠይቅ ሜይ አንድ ስምምነት ታቀርባለች፣ ለአንድ ትኩስ ምግብ አንድ ሥራ። ኤታንና ቶም በኋላ ላይ ለቤት ማሞቂያ የሚሆን እንጨት ይፈልጣሉ። ቶም ፍላጎት አድሮበት ኤታንን ከሜይ ጋር ስላለው ግንኙነት ይጠይቀዋል። ኤታንም የጠፋበትን ሰው እንድታገኝ እየረዳችው እንደሆነ ይናገራል። ከዚያም ለእራት ወደ ውስጥ ይወስዳቸዋል። ነገር ግን ሜይ ኤታን እንዳይራብ በምስጢር ታዘዋለች። እየራበውም ቢሆን ኤታን የሜይን ምክር ይከተላል። ከእራት በኋላ ቶም ስለ ሚስቱ ፍራኒ ይናገራል። ከ20 ቀናት በፊት የመጨረሻ ጊዜ ሲያያት መብራት ካለው ቤት አቅራቢያ ቁሳቁሶችን ትፈልግ እንደነበር እንዳስታወሰች ይገልጻል። ቶም እሷ በሪክ ሌዶች ሰለባ ልትሆን አትችልም ብሎ በማመን መታገት አለባት ብሎ ያስባል። የኤታን አስተሳሰብ ስለ ጠፋችው ፍቅረኛው በሚደረገው ውይይት ይደበዝዛል። ሜይ ኤታን ሌላ የማስታወስ ችሎታ ማጣት ውስጥ እየገባ ሊሆን እንደሚችል ተረድታ እንዲያርፍ ልትመራው ትሞክራለች። እሱ ግን መሬት ላይ ይወድቃል። ሜይ ኤታንን ለማንሳት ቶም እንዲረዳት ታዘዋለች። ነገር ግን ቶም ፍርሃቷን እውን በማድረግ ሽጉጥ ይደቅምባታል። ሜይ ሥራውን ሲጨርስ መልሳ እንደምትወስደው ስትናገር እሷን በቦክስ መቶ ጠመንጃዋን ይወስዳል። ብዙም ሳይቆይ ቶም እንቅልፍ ይጭነዋል። ሜይ ምግቡን መርዛው እንደነበር ዘግይቶ ይረዳል። ንቃተ ሕሊናውን ለመጠበቅ እየታገለ ሳለ ሮዝ መጥታ ታደነዝዘዋለች። ኤታን በዚያው ምሽት ሲነቃ ቶም መሬት ላይ ሞቶ ያገኘዋል። በዚያው ቅጽበት የቶም አጋሮች መሆናቸው የታወቁ ሁለት ሰዎች ሽጉጥ ይዘው ወደ ክፍሉ ይገባሉ።
ኤታን ስለሚመጣው ሜይ ለማስጠንቀቅ ይሞክራል፣ ነገር ግን በጣም ዘግይቷል። እሷን ይዘው ወንበር ላይ ያስሯታል። ኤታንን ደግሞ የሜይ ልጅ እንደሆነ አድርገው ይሳሳታሉ። እሷን በስሜት ለመስበር እሱን ለመተኮስ ይዝታሉ። ነገር ግን ቶም ዕቅዳቸውን ለማስቆም በጊዜ ወደ ንቃተ ሕሊናው ይመጣል። ቶም ሜይ በኤማ ላይም ተመሳሳይ ነገር እንዳደረገችና እሷንም አደንዝዛ ልትገድላት አስባ እንደነበር ይጠረጥራል። ሜይን ሚስቱን ፍራኒን በማገትና ምናልባትም በመግደል ይከሷታል። ማረጋገጫ ካገኙ ሜይን እንደሚገድሏት በመግለጽ ኤታን ከእሱ ጋር ቤቱን እንዲፈትሽ ያበረታታዋል። ኤታን የኤማን አንገት ጌጥ ሎከት ያገኛል። ይህም የቶምን ጥርጣሬውን ያደርገዋል። በተጨማሪም የፍራኒ የሆነ የአንገት ጌጥ ያገኛሉ። ይህም እሷ እዚያ እንደነበረች ያረጋግጣል። ይህ የተገኘው ሜይ ከሰለቦቿ የወሰደቻቸውን ዋንጫዎች በያዘው ቦርሳ ውስጥ ነበር። ይህ በቂ መሆኑን የተረዳው ኤታን ጠመንጃ ይዞ ሜይን ይጋፈጣታል። ሜይ ኤማ መሞቷን ትናገራለች፣ ነገር ግን እሷ እንዳልገደለቻት ትክዳለች። ታሪኩ የበለጠ የተወሳሰበ መሆኑን ያወቀው ኤታን የማስታወስ ችሎታ ማጣት ከጀመረው ምን ያህል ጊዜ እንደሆነ ሜይን ይጠይቃታል። በዚህ መገለጥ የተገረመው ቶም ኤታንን ስለ ክንዱ ጉዳት ይጠይቀዋል፣ ነገር ግን ኤታን ለማስታወስ ይቸገራል። ሜይ ለኤታን እሱ ቀድሞውኑ የሞተና በቫይረሱ የተበከለ መሆኑን ስትነግረው ኤታን በመጨረሻ ይሰባበራል። ጆሊንንና ልጇን የገደለው እሱ ራሱ ሪክሌድ ሆኖ እንደነበር ይረዳል። የቶም ጓደኛ የተዘጋ ቦታ ሲፈልግ የወጥመድ ፍንዳታ ይቀሰቀሳል። አንደኛው ጓደኛቸው ውስጡ ተቀይሮ ያገኙታል። በተስፋ መቁረጥ ስሜት ቶም የሜይን ጠመንጃ ነጥቆ ይደቅምባታል፣ ነገር ግን እጁ ይፈነዳል። የኤታን የዞምቢነት ስሜት በደሙ ምክንያት ይቀሰቀሳል። ስለዚህም ቶም ላይ ጥቃት ሰንዝሮ ይመገባል። ኤታን የሰውን ሥጋ ከሰውነቱ ውስጥ ለማስወገድ በከፍተኛ ሁኔታ ይሞክራል፣ ነገር ግን ሜይ እንደማያስታውሰው ቃል ትገባለች። በማግስቱ ጠዋት ሲነቃ የኤታን ትዝታዎች ጠፍተዋል። ሜይ እንደ ጓደኛ ትመለሳለች። አብረውም ወደ ዱር አደን ይወጣሉ። አደን ላይ ሳለ በክንዱ ዙሪያ ያለውን ፋሻ ያስተውላል። በጥንቃቄ ሲመለከት የባለፈው ሕይወቱ ምስሎች በፊቱ ብልጭ ይላሉ። ኤማ በፋሻው ላይ የሳለችው የልብ ቀለም እንደተቀየረ ያስተውላል። ሜይ በእርግጥ ጓደኛው መሆኗን ስላልተረጋገጠለት ጠመንጃውን ይደቅምባታል። ሜይ የቀይ ማርከር ስለጠፋባት ቀለሙን እንደቀየረችው ትናገራለች። በቅርቡ መመገብ እንዳለበትና ለማብራራት ጊዜ እንደሌለ ትናገራለች። እሱም በዚያው ቅጽበት ፋሻውን ያስወግዳል። ከቆስሉ ላይ እጽዋት እየበቀሉ መሆኑን ያረጋግጣል። እንዲሁም ኤማን ሊያጠቃ ሲል የተኮሰበት ፍጡር እንደነከሰው ያስታውሳል። ሜይ አዲስ የሰው ሥጋ በመመገብ ትኩስና ጤናማ አእምሮ እንዲኖረው እያደረገችው እንደሆነና ይህም የሪክሌድ ለውጥ ሂደቱን እንደሚያቆመው ትናገራለች። የእሷ መገለጥ ኤማም ከተነከሰበት ጊዜ ጀምሮ ለውጡን ለማስቆም ሌሎችን እንድትገድልና እንድትመግበው ተገድዳ እንደነበር ትዝታውን ይቀሰቅሰዋል። ሜይ እና ኤማ አንድ ሰው መሆናቸውንና ይህንን ያህል ጊዜ ለእሱ ስትል እየሠራች እንደነበር ሲረዳ ልቡ ይነካል። ኤማ ሙሉ በሙሉ እስካልተቀየረና በየጊዜው እስከተመገበ ድረስ ወጣትነቱ እንደሚጠበቅ ትነግረዋለች። በሽታው የማስታወስ ችሎታ ማጣትንም ያመጣል። ስለዚህ ትዝታዎቹ ይጠፋሉ። በእሷ ሁኔታ ልቡ ይሰበራል። ኤታን የእሷን ስቃይ ለማቃለል በማሰብ ራሱን ጭንቅላቱ ላይ ይተኩሳል። ነገር ግን ጥይቱ ሊገድለው እንደማይችል ወዲያውኑ ይረዳል። ኤማ ሌላ ጥይት እንዳይተኩስ ታስቆመዋለች። በመሳሳም ሂደት ውስጥ አንዱ ለሌላው ፍቅራቸውን ይገልጻሉ። በመሳሳም ወቅት ከንፈሩን ስትነክሰው ደም ይወጣል። የተመለሰውን የዞምቢነት ስሜቱን በመረዳት እሷን ገፍቶ ለማራቅ ይሞክራል። ኤማ ግን እጇን እየለቀቀች መሆኑን በመናገር እንዲቀጥል ትነግረዋለች። ፊልሙ የሚያበቃው እሷም ከተለወጠች በኋላ ሁለቱም እጅ ለእጅ ተያይዘው ነው።